ከኋላ የምታዩት ከተማ ማለት ነው ሲንጋፖር ትባላለች እና በአሁን ሰዓት በጣም ሴፍ ከምትባል በጣም ሀብታም የሆነች ሀገር፣ ህዝቦቿ በጣም የተማሩና የመጨረሻ ጤነኛ የተባሉ ህዝቦች ናቸው። ከ40-50 ዓመት በፊት ግን እንደዚህ ነበረች ሀገሪቷ። የሚበላ የሚጠጣ የሚቀመስ የሌለበት እዩት፣ የሚኖሩበትን ቦታ እዩት። ህዝቦቹ የመጨረሻ ሱሰኛ፣ ስራ የሌለበት፣ መሪዎቻቸው እንዳለ ኮራፕትድ ማለት ጉቦኛ ነው። ሁሌ በቃ ኢንተርናል ጥል የበዛበት፣ ቤቶቹ ራሱ ያቸው ምን አይነት በቃ በላስቲክ የተወጠረ ቤት ውስጥ ነበር የሚኖሩት ማለት ነው። እና በጣም ውድቀት ውስጥ የነበረች ሀገር ነበረች። ታዲያ እንዴት ነው አንድ ጄኔሬሽን ባልሞላ በ30 ምናምን ዓመት ውስጥ ይሄ ሁላ ለውጥ ሊያመጡ የቻሉት? የለውጡ ባለቤት ይሄኛው ሰውዬ ነው፣ ሊ ኳን ዩ ይባላል። እና የዛን ሰዓት የነበረው መሪያቸው ነበረ። በሰዓቱ ሊ ማለት ነው ህዝቡ ከነበረው ችግር ጭማሪ ሌላ ችግር ያጋጥመው ነበር። እሱ ምንድነው? በሰዓቱ ሲንጋፖር የማሌዚያ አካል ነበረች እና ማሌዚያ አልፈልጋችሁም አለቻቸው። ማለት ተገነጠለች እና ወጣች። ምክንያቱ ደግሞ ምን ነበረ? ማሌዚያ የራሷን ህዝብ አንደኛ ማድረግ ትፈልጋለች። ማለት ዘር ምናምን ነገር በቃ የነሱ ህዝብ ከሌላው እንደሚበልጥ ማሳየት ትፈልግ ነበረ። ሲንጋፖር ደግሞ ቻይናዎች፣ ኢንዲያዎች በቃ ቅልቅል የበዛበት ማህበረሰብ ነበር እና ሁሌ ኮንፍሊክት ነበር በመሀላቸው። ከዛ የሆነ ሰዓት ላይ በቃ እኛ አንፈልግም ብሎ ማሌዚያ ተገነጠለች ማለት ነው። አስቡት፣ በዛ ሰዓት ሲንጋፖር ማለት ነው ማሌዚያ ላይ ነበረ ዲፔንድ የምታደርገው ለሁሉ ነገር። ውሃ እንኳን ሳይቀር ንጹህ ውሃ እንኳን ሳይቀር ከነሱ ነበር የምታገኘው። ከማሌዚያ መለየት በጣም ነበር የጎዳቸው ማለት ነው። ታዲያ ሊ ይሄንን ለህዝቡ መናገር ነበረበት እና በቲቪ ወጥቶ እያለቀሰ ነገራቸው። ይሄ ቪዲዮ በተቀዳ በ6ኛ ሳምንቱ ሰውዬው ወደ ስራ ገባ። የመጀመሪያ ችግራቸው የሲንጋፖር ነበር፣ ቤቶች ነበሩ። አንድም ቤት የለም፣ እንዳለ ስለም ነው ካያችሁት። ፐብሊክ እንደ ኮንዶሚኒየም ነገር ሰርቶ አስተካከለላቸው ማለት ነው። ከዛስ አገሪቱ ውስጥ ስራ የለም። ስራ እንዴት እናምጣ? ምንም አይነት ሪሶርስ የላቸውም እነዚህ ሰዎች። ናቹራል ሪሶርስ የላቸውም። ውሃ እንኳን ንጹህ ውሃ እንኳን የላቸውም። ለዛ ምን አደረጉ? ሀገሪቱን የቢዝነስ አሰራር በጣም ኢዚ ያደረጉትና ውጭ ያሉ ሰዎች ማለት ውጭ ያሉ ኢንቨስተሮች ምናምን ነገር አትራክት ማድረግ ጀመሩ ማለት ነው። ኢዝ ኦፍ ዲዊንግ ቢዝነስን አቀለሉት። ሀገር ውስጥ ከአሜሪካ ከምናምን እየመጡ እዛ ስራ መስራት ጀመሩ ማለት ነው። ህዝቡ ስራ አገኘ። ከዛስ ሌላኛው ትልቁ ችግር ምን ነበረ? ጉቦኛ ነበሩ ሰዎቹ። እሱ ምን አደረገ? ጉቦ ሲሰራ የተያዘ ሰው እንዳለ እንደሚሰቀል እና ገቨርንመንት ውስጥ ያሉ ሰዎች ደግሞ ጉቦ እንዳይሰሩ ብሎ በጣም ሳለሪያቸውን በጣም ከፍ አድርጎ ነበር የሚከፍላቸው ማለት ነው። አንዱ ሚኒስተር ራሱ ጉቦ ሲሰራ ተገኝቶ ከምሰቀል ብሎ ራሱን ያጠፋ ሚኒስተር ሁላ አለ እዛ ውስጥ ማለት ነው። ቀጠለና ማለት ነው የሲንጋፖር ሪሶርስ ማን ነው? ሰዎቹ ናቸው። ምንም ሌላ ነገር ስለሌላቸው ህዝቡ ማጠንከር ጀመረ። ትምህርት ላይ በደንብ መስራት ጀመረ። ሙያ ትምህርት መስጠት ጀመረ። ከእንደገና ደግሞ ሁሉም ሰው ከራሱ ቋንቋ ተጨማሪ እንግሊዝኛ እንዲማር ወይም ደግሞ የወርኪንግ ላንጉቻቸው የዛ ሀገር እንግሊሽ እንዲሆን አደረገ። ሁሉም ሰው ኮመን ላንጉች አለው ማለት ነው። የሱስ ነገርንም በተመሳሳይ መልኩ ማለት ነው ሱሰኛ ወይም ደግሞ ድረግ ይዞ የተገኘ ሰው ገደል ወይም ደግሞ በስቅላት ነበር እየቀጣ የነበረው። ታዲያ አሁን ማለት ነው ሲንጋፖር ፐር ካፒታ እያንዳንዱ ሰው ኢንጆይ የሚያደርገው $96,000 ነው ፐር ይር ማለት ነው። ሀገሪቱ የሳይንስ የቴክኖሎጂ እና የማኑፋክቸሪንግ ትልቋ ሀብ ናት፣ የኤዥያ ማለት ነው። ሀሳብ ካላችሁ ኮሜንት ሴክሽን ስራ አስቀምጡት። ይመቻችሁ።